ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምናላችሁ የአፋር ብሔራዊ አንድነት አብዮታዊ ግንባር ለፋኖ ኃይሎች የተሰጠ የአጋርነት መግለጫ ልኮልናል እንደሚከተለው ይቀርባል። የተከበራችሁ መላው የአፋር ህዝብና የኢትዮጵያ ብሔር ብሔረሰቦች በሙሉ እንደምታውቁት የአፋር ኡጉጉሙ ነጻነት ግንባር የአፋር ህዝብ ክብርና ጥቅም እንዲሁም ሉዓላዊነትና ደህንነት ከየትኛውም የውስጥና የውጭ ጠላት እንዲጠበቅና እንዲከበር ለበርካታ ዓመታት በደምና ባጥንት ብዙ መስዋዕትነትን እየከፈለ የመጣ ግንባር መሆኑ ይታወቃል። የአሁኑ ትግላችን ከዚህ ቀደሙ የተለየ ያደረገው አንደኛ የብልጽግና ቡድን የአፋር ህዝብ ሉዓላዊ ግዛት ለሌላ አሳልፎ ሊሰጥ በመሆኑ፣ ሁለተኛ ቀይ ባህርን የኢትዮጵያ አካል እናደርጋለን በማለት የብልጽግና አገዛዝ የሚቀሰቅሰው ጦርነት በይበልጥ አፋርና አፋርን ለማጋደል የተጠነሰሰ ሴራ በመሆኑ፣ ሶስተኛ ክልሉን በለውጥ ስም ስልጣን የተቆጣጠረውና ለ7 ዓመታት እየመራ የሚገኘው የብልጽግና ቡድን በማናለብኝነት የህዝብ ሀብት መበዝበዝና ጎሳን ከጎሳ በማጋጨት ወንጀል እየፈጸመ የሚገኝ በመሆኑ፣ አራተኛ በአፋር መሬት ላይ ለአብይ አህመድና ያገዛዙ ፍላጎት ማስፈጸሚያ እየሰለጠኑ ያሉ የታጠቁ ኃይሎች አፋርን የደም መሬት ሊያደርጉት እየሰሩ በመሆኑ፣ በእነዚህና በሌሎች የትግል መነሻ ምክንያቶች የአፋር ህዝብ ያልተገባ መስዋዕትነት እንዲከፍል ለማድረግ እየተሰራ በመሆኑ የአሁኑን የትጥቅ ትግላችንን የተለየ ያደርገዋል። በአሁኑ ሰዓት በመናደርገው የተደራጀ ትግል የአብይ አህመድ ወኪል አድርጎ ያስቀመጠውን የአወል አርባን አገዛዝ ከውጭም ከውስጥም ሆነን እያፈረስነው እንገኛለን። በዚህም አመርቂ ውጤቶችን አግኝተንበታል። ከቅርብ ጊዜ ወዲህ ይህ አገዛዝ ያንገሸገሻቸው የአወል አርባን ወታደራዊ አመራሮችና ሲቪል አመራሮች እየተቀበልን እንገኛለን። ከዚህ በፊት በመግለጫችን እንዳስታወቅነው በሶማሌ ክልል እጅ አዙር መሪነትና በጅቡቲ ስፖንሰርነት የተባበሩት የሶማሌ አሸባሪዎች የአፋር ህዝብ ላይ በኢሳ ሽፋን ያወጁትን ወረራ ለ7 ዓመታት በንጹሃን ላይ ጥቃት ሲሰነዝሩ ቆይተዋል። ከወትሮ የተለየ የአፋር ህዝብ በገዛ ቤቱ እያሸበረ እየገደሉ ቢሆንም የአፋር ህዝብ በብርቱ ክንድና በሙሉ ልብ እየመከታቸው ከራሱ አልፎ ኢትዮጵያን ከዚያድ ባሬ ህልምና ቅዠት እየታደጉ አብዛኛዎቹ ወደ መሬት እየቀበሩ የተቀሩትን ደግሞ በመመከት ወደ መጡበት ሀገር እንዲመለሱ በማድረግ ላይ ነው። ህዝባችን በራሱ ትግል ክልሉን ከወራሪው ነፃ ያደረገ ቢሆንም በሚያሳዝን መልኩ የተባበሩት ተስፋፊያን የከፈቱብን ግልጽ ወረራ የፌዴራል መንግስት ወረራውን ከማስቆምና ከመከላከል በተቃራኒ የአብይ ቡድን በጅቡቲ ያለውን የስልጣን ጥቅምና ቀጠናዊ የቡድን ፍላጎት በማስቀደም በአፋር ህዝብ ላይ የሚፈጸም የተባበሩት ሶማሌ ወረራ በግልጽ እየደገፈ ይገኛል። አፋርን በቴክኒካል ሴራና የእጅ አዙር ተጽዕኖ በማዳከም ወደ አፋር ሉዓላዊ ግዛት እምብርት ላይ እንዲመለስ ግፊት በማድረግ ላይ ነው። ይህ እንደ ሀገር ክደት የሚቆጠር ወንጀል ነው። ከቅርብ ጊዜ ወዲህ ደግሞ ወንድም የሆነውን የኤርትራን ህዝብ ለመውጋትና የሚሰለጥኑ ኃይሎች ለአፋር ህዝብ ብቻ ሳይሆን ለኢትዮጵያና ለአካባቢው የከፋ አደጋ እንደሚያመጣ ህዝባችን ያምናል። በትናንትናው ዕለትም የአፋር ህዝብ የነገር መቆም እንዳለበት ተቃውሞውን በተለያዩ መንገድ ገልጿል። ይህ ጉዳይም እስከ ነጻነት ድረስ የሚቀጥል መሆኑን የአፋር ብሔራዊ አንድነት አብዮታዊ ግንባር ያስታውቃል። የአፋር ብሔራዊ አንድነት አብዮታዊ ግንባር ከሰሞኑ በአማራ ክልል ወሎ ግንባር በአገዛዙና በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ህዝብ በኩል እየተደረጉ ያሉ ውጊያዎችን በትኩረት እየተከታተለ ይገኛል። የፋኖ ኃይሎች ከባዶ እጅ በመነሳት ዛሬ ላይ በመካናይዝድ የታገዘ መደበኛ ውጊያ እያደረጉ መሆኑን ተገንዝበናል። የተሰየመው ዘመቻም ዘመቻ አደም አሊ የሚል መሆኑን ዘመቻው የተሰየመለት ፋኖ በትግል ላይ የተሰዋ ሙስሊም ፋኖ መሆኑንም አረጋግጠናል። ይህ የፋኖ ኃይሎችን የአንድ ሃይማኖት ሰዎች ናቸው የቀድሞውን ስርዓት ለመመለስ ነው የሚታገሉ የሚለውን የብልጽግና አገዛዝ የሐሰት ፍረጃ እንዲሁም በፍረጃው ለተሳሳቱ ሁሉ ምላሽ የሚሰጥ ሆኖ አግኝተነዋል። የፋኖ ኃይሎች እያደረጉ ላለው ከባድ ትግል ዕውቅና የምንሰጥ መሆኑን እንገልጻለን። የአፋር ህዝብና የአማራ ህዝብ ከትናንት እስከ ዛሬ በመከራም በደስታም የጋራ ጣፈንታ ያላቸው መሆኑ ይታወቃል። አሁን ላይ በአብይ አህመድ የሚመራው የብልጽግና አገዛዝ በአማራ ህዝብ ላይ የከፈተው ጦርነት ተቀባይነት የሌለውና ለሀገር ወዳዱ የአማራ ህዝብም ይሄ የማይገባ መሆኑን መግለጽ እንፈልጋለን። በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች እያደረጉት ያለው ተጋድሎ ከነሱ መግለጫዎች በተደጋጋሚ እንደተረዳ ነው የመላው ኢትዮጵያ ብሔረሰቦች ነጻነት እንደሆነ ድርጅታችን ያምናል። እኛም የአፋር ብሔራዊ አንድነት አብዮታዊ ግንባር በቀጣይ ከፋኖ ኃይሎች ጋር በጋራ በመታገል
የአብይ አህመዱን የብልጽግና አገዛዝ ለአንዴና ለመጨረሻ ጊዜ በመጣል በእኩልነት የጋራ ሀገር ለመገንባት በትብብር እንደምንሰራ ስንገልጽ በደስታ ነው። በመጨረሻም አፋርን እንደ መሸጋገሪያ በማድረግ የአማራን ህዝብ ለማውደም የሚያደርገውን እንቅስቃሴ መላው የአፋር ህዝብ እንዲቃወምና እንዲያስቆም የአፋር ብሔራዊ አንድነት አብዮታዊ ግንባር ይጠይቃል። እንዲቆም እንደምንሰራ መግለጽም እንፈልጋለን። መላው የኢትዮጵያ ብሔረሰቦች የትግል መነሻዎቻችንን ተረድቶ በሀገራችን ላይ የተደቀነው ብሔራዊ አደጋ በጋራ ትግል እንዲቀለብስ ጥሪ እናቀርባለን። ግመሎቻችን ጭምር የሚያውቋት የኢትዮጵያ ሰንደቅ ዓላማ እንዳትወድቅ ነፃ ሀገር እንድትኖረን ለትግላችን አስፈላጊውን ትብብር እንዲያደርጉ እንጠይቃለን። ድልና ድምቀት ለአፋር ኡጉጉሙ። መግለጫው የተላከው ከአፋር ብሔራዊ አንድነት አብዮታዊ ግንባር ነው። Bagaimana